ሰላም እንዴት ናችሁ? እስካሁን የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ እያደረጋችሁ ከኔ ከእህታችሁ አጠገብ መሆናችሁን አሳዩኝ። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን እየተጫናችሁ የዛሬውን ፊልም ጨምሩት። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ሮዝ የምትባል ሴት ያስተዋውቀናል። ትልቅ የፋሽንና የሞዴሊንግ ድርጅት ውስጥ ፋሽን ዲዛይነር ሆና ነው የምትሰራው። አንድ ቀን ጠዋት ሮዝ ወደ ስራ እየሄደች እያለ አንድ ያልጠበቀችው አደጋ ያጋጥማታል። መንገድ ላይ ታስሮ የነበረ ውሻ ልክ እሷ ስታልፍ ይጮህባታል። እናም ሞተሩ መሪ መቆጣጠር አቅቷት ሌላ መኪና ገጭቷት ነበር። በዚህ አደጋ ምክንያት ምንም አይነት ጉዳት አልደረሰባትም። ነገር ግን በጣም ደንግጣ ነበር። ስራም አርፍዳ ነበር የደረሰችው። ሮዝ አርፍዳ መምጣቷን የተመለከተው ገንተር የተባለው አለቃዋም ልክ እንደተመለከታት ነበረ። ለምንድን ያረፈችው ብሎ መቆጣት የጀመረው። እናም ንዴቱን ዲዛይን ያደረገችው ልብስ ላይ መወጣት ይጀምራል። አንቺ ዲዛይን ያደረግሻቸው ልብሶች ልክ እንደፊትሽ በጣም አስቀያሚ ናቸው አላት። የሚናገረው ንግግር ስራዋን ብቻ ማንቋሸሽ ሳይሆን እሷንም ማንቋሸሽ ይጀምራል። አስቀያሚና በማንም የማትወደድ አይነት ሴት መሆኗንም ነገራት። አለቃቸው ይህንን ንግግር ሲናገር ክፍል ውስጥ የነበሩት ሞዴሎች በጠቅላላ ሮዝ ላይ ይስቁባታል። ሁሉም ሲስቅና ሲሳለቅባት አንድ ያልሳቀችባት ሴት ብትኖር ቼልሲ ናት። ቼልሲ ለሮዝ በጣም የቅርብ ጓደኛዋ ናት። የምሳ ሰዓትም ሲደርስ እንደተለመደው ሮዝ ምሳዋ መብላት ትጀምራለች። ሮዝ ኪሎዋን ለመቀነስ በማሰብ አብዛኛው ጊዜ የምትመገበው ቅጠላ ቅጠሎችን ነው። ሮዝ ምግቧን እየበላች እያለ እዛው ድርጅት ውስጥ የሚሰራ ብራድ የተባለ ሰው ይመጣና ዛሬ ለምን አብረን ወጣ አንልም ይላታል። የሚሰሩበት ድርጅት አንድ የሚያዘጋጀው ፓርቲ አለ። እናም እዛ ፓርቲ ላይ አብረው እንድትሄድ ጋበዛት። ሮዝና ብራድም ተያይዘው ድርጅት ወዳዘጋጀው ፕሮግራም ምሽት ላይ ይሄዳሉ። ሮዝ ከብራድ ጋር ጊዜ ማሳለፍ በጣም የተመቻት ትመስላለች። በጣም እየተቀራረቡ እየመጡ ነው። በስተመጨረሻም ብራድ ሮዝን ይስማታል። እዛም ለሁለታችንም መጠጥ ይዤ መጣው ብሎ ሲቆይባት እሷ ወደ ሽንት ቤት ትሄዳለች። ሽንት ቤትም ቁጭ ብላ ሁለት የስራ ባልደረቦቿ ስለ እሷ ሲያወሩ ትሰማለች። ከወሬያቸውም እንደተረዳቸው ብራድ ፈልጓትና ፈቅዶ አልነበረም አብራው ወደዚህ ፕሮግራም ይዟት የመጣው። ቼልሲ አብረሃቱን ብላ ስላስቸገረችው ነው። ሮዝ ይህንን ስትሰማ በጣም ተናዳ ጓደኛዋ ቼልሲ ልታናግራት ትሄዳለች። ቼልሲም አላሸችም። አዎ እውነት ነው፣ ብራድ ካንቺ ጋር ወደዚህ ፕሮግራም እንዲመጣ ጠይቄዋለሁ አለቻት። ሮዝም ለምን አደረግሽ ብላ ስትጠይቃት ቼልሲ አብዛኛው ጊዜ ብቻሽን ነሽ፣ በዛ ላይ ደግሞ አለቃችን እንደዛ ሲናገርሽ በጣም ከፍቶሽ ስለነበር እንድትደሰች ፈልጌ ነው ትላታለች። ሮዝም በጣም ነበር የተናደደችው። ብራድ ለሷ ጥሩ የሆነላት ፈልጓት ሳይሆን ጓደኛው አስገድዳው ነው። ሮዝ በጣም ተናዳና ስሜታዊ ሆና ፕሮግራሙን ለቃ ትወጣለች። በጣም ተናዳ ያንን የፈረደበትን ሞተር አስነስታ ሄደች። ሮዝ እያለቀሰች ሞተሩን እየነዳች ስለነበር አታስበው መኪና ይገባባትና በጣም ከፍተኛ አደጋ ይደርስባታል። ቼልሲ አደጋውን ከሩቁ እየተመለከተች ስለነበር ከመጮህ ውጪ ሌላ ምንም ማድረግ የምትችለው ነገር አልነበረም። ሮዝም ከአደጋው በኋላ በጣም ከባባድ ሰርጀሪዎች ታደርጋለች። ረጅም ጊዜያት ፊቷ በባንዴጅ ተጠቅልሎ ነበር። ሮዝ በሆስፒታል ቆይታዋ ብቻዋን አልነበረችም። ሁሌም ቼልሲ አጠገቧ ነበረች። ሮዝ ቤተሰብም ሆነ የቅርብ ሰው አልነበራትም። ስለዚህ ከጓደኛዋ ውጪ ማንም አጠገቧ ሊሆን አልቻለም። ከተወሰኑ ሳምንታት በኋላ ሐኪሙ ሮዝ ፊት ላይ ያለውን ባንዴጅ ለማንሳት ይወስናል። ባንዴጁን ከወለቀ በኋላ ሮዝ ፊቷን ስትመለከት ሙሉ ለሙሉ ፊቷ እንደማይሆን ሆኖ ተበላሽቷል። በአንድ በኩል ያለው ጉንጯ ሙሉ ለሙሉ ተነስቷል ማለት ይቻላል። የውስጥ ጥርሷ በደንብ ነው የሚታየው። ይህም ብቻ አይደለም፣ ሮዝ ሆዷ ላይ በጣም ትልቅ ቁስል አለ። ይህም በአደጋው ምክንያት የደረሰባት ነገር ነው። ሮዝ ራሷን በመስታወት ከተመለከተች በኋላ ስታለቅስ ሐኪሙ ሊያረጋጋት ይሞክራል። ዋናው ነገር አንቺ በህይወት መቆየትሽ ነው፣ ሌላው ነገር አያሳስብሽ አላት። ሐኪሙም ሮዝ ፊቷ ላይ ያለውን ባንዴጅ ከቀየረላት በኋላ አሁን ወደ ቤት ሄደሽ ማገገም ትችያለሽ አላት። ቼልሲም ሮዝን ይዛት ወደ ቤት ትሄዳለች። ለተወሰኑ ቀናት እሷ ልትንከባከባት ወስና ይህንንም ነገር ለማድረግ የወሰነችው ሮዝ ላይ የተፈጠረው ነገር የኔ ጥፋት ነው ብላ ነው የምታስበው። ሮዝ ጓደኛዋን ስለ ስራ ሁኔታዋ ስትጠይቃት ድርጅቱ ባንቺ ቦታ ሰው ተክቷል፣ ታውቂያለሽ፣ ይህ ሁሉ ጊዜ መቼም ሊጠብቁሽ አይችልም አለቻት። ይህንን ዜና ስትሰማ ሮዝ በጣም ነበር የከፋት። ብቻዋን ስትሆን መስታወት ፊት ቆማ ፊቷ ላይ የተጠቀለለውን ባንዴጅ ቀስ ብላ ትፈታዋለች። ከዛም ራሷን እየተመለከተች ታለቅሳለች። ከዛም ሮዝ ለራሷ ቃል ትገባለች የትኛውንም ነገር ተጠቅማ ፊቷን ወደ ነበረበት ለመመለስ።
ከዛም ፊቷን ለማስተካከል የሚያስችላት ሕክምና ለማግኘት ሪሰርች ማድረግ ጀመረች። እዛም አንድ ድርጅት ታገኝና ኢሜል አረገችላቸው። እነሱም ኢሜሏን መለሱላት። እነሱ እንደሚሉት ከሆነ የሮዝን ፊት ወደ ነበረበት እንመልሳለን ነው። ሮዝ ምንም አላሰበችበትም። ወዲያው ነበረ ሄዳ ፕሮግራሙን ለማየት የወሰነችው። በዚህም ምክንያት ከቼልሲ ጋር አንድ ላይ ይሄዳሉ። ዊሊያም የተባለው ዋናው ሐኪምም የሮዝን ፊት ይመለከታል። ከዛም እኔ ይህንን ድርጅት የገነባሁት እንዳንቺ አይነት ሰዎችን ለመርዳት ነው አላት። እናም እኛ ለምንሰጠው ሕክምና አንቺ ብቁ ሰው ነሽ፣ ስለዚህ ሕክምናውን መች ትጀምሪያለሽ ብሎ ይጠይቃታል። ሮዝ ለዚህ ድርጅት የመጀመሪያዋ ታካሚ ናት። ስለዚህ ዝም ብላ ራሷ ላይ ቁማር ትጫወታለች እንጂ ምንም ዋስትና የላትም። እንደዛም ሆኖ ሮዝ ይህን አስቀያሚ ፊቷን እያየች ከምትኖር እሺ ብላ ሕክምናውን ለማድረግ ትስማማለች። ትንሽ እንድታቅማማ ያደረጋት ነገር ቢኖር ክፍያው ነው። ክፍያው በጣም ብዙ ብር ከመሆኑ የተነሳ ያን ያህል ገንዘብ እጇ ላይ የለም። ዊሊያም የተባለው ሐኪምም ስለ ክፍያው ያን ያህል አያሳስብሽ፣ ሕክምናው በተሳካ መንገድ የሚጠናቀቅ ከሆነ ዋናው የሪሰርቹ አካል ስለምትሆኚ ክፍያ መክፈል አይጠበቅብሽም አላት። ይህንን ዜና ስትሰማ ሮዝ ትንሽ ረፍት ይሰማታል። ስለዚህ አሁን ምንም የምታቅማማበት ነገር የለም። ሕክምናውን ለማድረግ ሙሉ ለሙሉ ተስማማች። ከተወሰኑ ቀናቶች በኋላ የሮዝ ሰርጀሪ የሚደረግበት ቀን ይደርሳል። ዶክተር ዊሊያም ከሚያግዙት ከጤና ባለሙያዎች ጋር አንድ ላይ በመሆን ሰርጀሪውን ያከናውናል። ትንሽ ግራ የሚያጋባ ነገር አለው። እንደ ሌሎች ሐኪም ነጭ አይደለም የለበሱት ቀይ በቀይ ነው። ዶክተር ዊሊያምም የሆነ የሚንቀሳቀስ ነገር አንስቶ የሮዝ ጉንጭ ላይ ይለጥፋል። ከዛም ምንም ችግር ሳይገጥማቸው ሙሉ ለሙሉ ሰርጀሪውን ጨረሱት። ሮዝም ማገገሚያ ክፍል ውስጥ ነው ያለችው። እስካሁን ከማደንዘዣው አልነቃችም። ብራድም ሮዝ ሁለተኛ ሰርጀሪ እንዳደረገች ሲሰማ ሁኔታዋን ለመመልከት ይመጣል። ሁኔታዋንም ተመልክቶ ልክ ሊሄድ ሲል ዶክተር ዊሊያም ብራድን አንዴ ላናግርህ ይለውና ይዞት ወደ ቢሮ ገባ። ከተወሰኑ ቀናቶች በኋላ በስተመጨረሻም ሮዝ ትነቃለች። ሮዝ መጀመሪያ ያደረገችው ነገር ቢኖር ፊቷ ላይ ያለውን ባንዴጅ አንስታ ፊቷን መመልከት ነው። ሮዝ በጣም ተደስታለችም፣ የተወሰነም ደንግጣለች። ምክንያቱም ፊቷ በአንዴ እንደዚህ ይመለሳል ብላ አላሰበችም። እዛ ላይ ደግሞ የሰርጀሪ ምልክት የሚያሳይ ምንም አይነት ጠባሳ ፊቷ ላይም ሰውነቷ ላይም የለም። እንደዛም ሆኖ ግን ትንሽ ግራ የሚያጋባ ስሜት ጉንጯ አካባቢ ይሰማታል። ነገር ግን ከስጋቷ ደስታዋ ስለበለጠባት ያን ያህል ቦታ አልሰጣችውም። ብዙም ሳይቆይ ከማገገሚያ ክፍሏ ትወጣና ሆስፒታል ውስጥ ወደሚገኝ መዋኛ ገንዳ ትሄዳለች። እዚህ መዋኛ ገንዳ አካባቢ ጆን የተባለ ሰው ተዋወቀች። ሮዝም ምንም ነገር ሳታወራ ቀጥ ብላ ወደ ጆን ትጠጋና ግጥም አርጋ ትስመዋለች። ሮዝ ይህንን ሰው ስማ ብቻ አልተወችውም። ከንፈሩን ትነክሰውና ከንፈሩ መድማት ይጀምራል። በሁኔታውን በጣም ተደናግጣ ፈጠን ብላ ተመልሳ ወደ ማገገሚያ ክፍሏ ትገባለች። የተፈጠረውንም ነገር ለሐኪሟ ነገረችው። እሱም የወሰድሻቸው መድኃኒቶች ያልተፈጠረ ነገር እንደተፈጠረ አድርጎ ሊያሳይሽ ስለሚችል የመድኃኒቱ ችግር ነው ይላታል። ሮዝ ከራሷ አንድ የተገነዘበችው ነገር ቢኖር ቀደም ካለው አሁን ቶሎ ቶሎ ይርባታል። የምግብ አፒታይቷም በደንብ ጨምሯል። ዶክተር ዊሊያምም የተለያዩ መድኃኒቶች ይሰጣታል። ከነዚህም ውስጥ በቀይ ዕቃ የተቀመጡ የተለያዩ መድኃኒቶች አሉ። ከዛም ዶክተር ዊሊያም በቃ ከዚህ በኋላ ሁሉም ነገር አብቅቷል፣ አሁን ቤትሽ ሄደሽ ማገገም ትችያለሽ አላት። ቼልሲም ሮዝን ወደ ጤንነቷ ተመልሳ ስታያት በጣም ነበር የተደሰተችው። ሮዝ ወደ ጤናዋ መመለሷን አስመልክቶ ጭፈራ ቤት ሄደው ደስታቸውን ለማክበር ይስማማሉ። እንደ አጋጣሚ ሆኖ ሮዝ ከቀድሞ አለቃዋ ከገንተር ጋር ጭፈራ ቤት ትገናኛለች። እሱም ሮዝን ሲመለከታት በጣም ነበር የገረመው። ምክንያቱም ቀደም ካለው ራሱ አሁን በጣም አምሮባታል። እናም የለበሰችውን ልብስ ራሱ ማደናነቅ ይጀምራል። ደግሞ ራሷ የሰፋችው ቀሚስ ነው። የአሁን የሮዝ አዲስ አቋም ገንተርን ስለሳበው ድጋሚ ከኔ ጋር ለምን አትሰሪም ብሎ የስራ ዕድል ይሰጣታል። የዛን ቀን ምሽቱን ሮዝ ስትጠጣና ስትጨፍር ነበር ያሳለፈችው። ኮንፊደንሷ ቀደም ካለው ሁላ ይለያል። አሁን በራሷ በጣም ነው የምትተማመነው። እናም ቶም ከተባለ ሰው ጋር ስትዝናና አመሸች። ወደ ቤቷም ሄደው እየተሳሳሙ ያለ ሮዝ ቶምን ትነክሰዋለች። ይህም ብቻ አይደለም፣ ሰውነቱን መወጫጨቅ ጀመረች።
የሚቀጥለው ቀን ሮዝ ከእንቅልፏ ስትነቃ እንደዛ ሁላ የተፈጠረው ነገር በህልሜ ነው ብላ ማሰብ ትጀምራለች። ሮዝ ከእንቅልፏ ከተነሳች በኋላ ዊሊያም የተባለው ሐኪም የሰጣትን መድኃኒቶቿን መውሰድ ጀመረች። በሌላ በኩል ሮዝ ሐኪም ቤት ውስጥ አግኝታ ከንፈሩን የነከሰችው ሰው አክተር ስለነበር ስራውን እየሰራ ነው። ነገር ግን በስራው መሃል በጣም ግራ የሚያጋባ ስሜት ይሰማው ጀመር። ከዛም ራሱን መቆጣጠር አቅቶት የስራ ባልደረባውን ይነክሰዋል። ይህም ነገር ከሮዝ ጋር ይገናኛል ብዬ ጠረጥራለሁ። በሌላ በኩል ሮዝ ቤቷ ውስጥ አዲስ የቀሚስ ዲዛይን እየሰራች ነው። በዚህ መሃል ነው በጣም ከፍተኛ የረሃብ ስሜት የተሰማት። እናም ይህንን ስሜትም ለማጥፋት ሐኪሟ የሰጣትን መድኃኒት ትወስዳለች። ምንም የረሃብ ስሜቱን ሊያስቆምላት አልቻለም። እንደውም ረሃቡ እየጨመረ እየመጣ ነው። ሮዝም ፈጠን ብለው ፍሪጁን ትከፍትና የሚበላ ነገር ትፈልጋለች። አጋጣሚ ሆኖ ፍሪጅ ውስጥ ስጋ አገኘች። ስጋውንም እንዲሁ ሳጠብሰው ጥሬውን ነበር የበላችው። ይህ ባህሪዋ ለእሷም አዲስ ነው። ምክንያቱም ቀደም ባለው ህይወቷ ሮዝ አትክልት ብቻ ነበር የምትመገበው። የሚገርመው ነገር ደግሞ ስጋውንም በልታ እንኳን አሁንም ረሃቡ አልጠፋም። ሮዝ በጣም ግራ ተጋብታለች። እንዴት አድርጋ ይህንን የራብ ስሜት ማጥፋት እንዳለባት ግራ ገብቷታል። ሮዝ ቢያንስ ንጹህ አየር ስወስድ ይህ ስሜት ይተወኛል ብላ በማሰብ ወደ ውጭ ወጣች። መንገድ ላይም አንድ መኪና ውስጥ ብቻውን ቁጭ ያለ ሰው ታገኝና ወደሱ መኪና ትገባለች። ሮዝ የምታደርገው ነገር ራሱ ለራሷ በጣም አዲስ ነበረ። ሰውየውን አንገቱን ትነክሰውና ደሙን መጠጣት ጀመረች። የሚቀጥለው ቀን ጠዋት ሮዝ ከእንቅልፏ ስትነቃ ራሷን አልጋ ላይ ነበር ያገኘችው። አፏ ላይና ጥፍሯ ላይ ግን ደም ነበረ። እስካሁን አደረግኩ ብላ የምታስባቸው ነገሮች በሀሳብ እንዳልሆኑም ተረድታች። የእውነት የሰዎችን ደም እየጠጣች እንደሆነም ትረዳለች። ሮዝም እየተፈጠረው ያለው ነገር ምንም ስላልገባት ቀጥታ ወደ ሆስፒታሉ ትመለስና የተፈጠረውን ነገር ለሐኪሟ ነገረችው። ሐኪሙም አሁንም እየደጋገመ ሚላት አንቺ ምንም ነገር አላረግሽም፣ እንዲሁ ነገሮችን ያረግሽ እየመሰለሽ ነው ይላታል። እናም የሰዎችን ደም እየጠጣው ነው ብላ ስነግረው በህልምሽ ነው የማንንም ደም አልጠጣሽም ነበር ሚላት። በተመሳሳይ ሰዓት መጀመሪያ የነከሰችው ጆን የተባለው ሰው ወደዛው ክሊኒክ ተመልሶ ይመጣል። እናም በጣም ክፉ አውሬ ሆኗል። የትኛውም ሰው ከተጠጋው የትኛውንም ሰው ከማጥቃት ወደ ኋላ አይልም። ከሁሉም በላይ ደግሞ የሚያስፈራው በሱ የተነከሱ ሰዎች ልክ እንደሱ ሌላ ሰው ማጥቃት ይጀምራሉ። ሮዝም ቢያንስ ሀሳቤን ሰረቅ ያደርግልኛል ብላ ስላሰበች ወደ ስራዋ ለመመለስ ትወስናለች። እናም አዲስ ዲዛይን ያደረገቻቸውን ልብሶች ለአለቃዋ አሳየችው። አለቃዋም ዲዛይኖቹን በጣም ወዶታል። ከቀድሞ ዲዛይኖቿ ይሄኛው ዲዛይን የሰው አይን ውስጥ ቶሎ ይገባሉ። ብዙም ሳይቆይ ብራድ ወደ ሮዝ ይሄድና ለምን አብረን ምሳ አንበላም ይላታል። አንድ ላይ ወደ ሬስቶራንት ሄዱና ጥሩ ምሳ ይበላሉ። ምሳ እየበሉ እያለም ሮዝ ያ የራብ ስሜት አሁንም ይሰማታል። እናም ብራድን አንገቱን ነክሳ ደሙን ብትጠጣ በጣም ነበር ደስ የሚላት። ይህንንም ላለማድረግ ከራሷ ጋር በጣም ነበር የታገለችው። በስተመጨረሻም ራሷን ለማስቆም በምትታገልበት ሰዓት የራሷን ምላስ ትነክሰዋለች። ከዛም መታጠቢያ ቤት ደርሼ የመጣው ብላ ራሷን ለማረጋጋት ወደ ሽንት ቤት ትሄዳለች። ሮዝ ሽንት ቤት ከገባች በኋላ አፏን ከፍታ ወደ ውስጥ ስትመለከት የአፏ የውስጥ ክፍል ውስጥ የሆነ እሾክ የሚመስል ነገር እየበቀለ ነው። ይህንንም ስትመለከት ብራድን ፈጠን ብለን ወደ ቢሮ መመለስ አለብን፣ ስራ አለብኝ አለችው። በዚህ መሃል አንድ ሰው እነ ሮዝ የነበሩበትን የሬስቶራንት መስኮት ሰብሮ ይገባና ሮዝን ለመደብደብ ይሞክራል። ይህ ሰው ከቀናት በፊት ሮዝ መኪና ውስጥ ደሙን የጠጣችው ሰው ነው። ሆስፒታል ውስጥ በዚህ በሽታ የተጠቁ በጣም ብዙ ሰዎች እየመጡ ነው። ሐኪሞች በጣም ግራ ተጋብተዋል። ሐኪሞችና ሳይንቲስቶች የዚህ በሽታ መንስኤን ለማወቅ እየጣሩ ነው። ሰዎችን እየነከሱ ሁሉም ሰዎች ደም ጠጪ እየሆኑ መጥተዋል። ሮዝ ከስራ ወደ ቤት እየተመለሰች እያለ ረሃቡን መቋቋም አቅቷት መንገድ ላይ ራሷን ስታወድቃለች። መንገድ ላይ ስትወድቅ የሚያያት ሰው ሊረዳት ጠጋ ይላል። ሮዝም ራሷን መቆጣጠር አቅቷት የዚህን ሰውዬ ደምም መጠጣት ጀመረች። ከዛ ምሽት ላይ ቤት ገብታ ተኝታም እያለ በጣም የሚያስፈሩ ህልሞች ትመለከታለች። ሮዝም ልክ ከእንቅልፏ እንደተነሳች ነበረ ያ በጣም የሚያስፈራ ረሃብ አሁንም የጀመራት። ፈጠን ብላ በቀይ ዕቃ ዶክተሩ የሰጣትን መጠጥ ጠጣችው። እንደውም የተወሰነ ያህል ሰውነቴንና ረሃቤን ያረጋጋልኛል ብላ ነበር ያሰበችው። እንደ አጋጣሚ ሆኖ ይሄ በቀይ ዕቃ ያለ ነገር ይደፋባትና ደም ውስጡ እንዳለም ተረዳች። እስካሁን ሐኪሙ በቀይ ዕቃ ያለ ነገር የሰጣት ነገር የሆነ ሰፕሊመንት ነው ብላ ነበር የምታስበው። አሁን ግን ደም እንደሆነ ታውቃለች።
ሮዝም እዚህ እቃ ውስጥ ያለው ነገር ደም እንደሆነ ስታውቅ በጣም ነበር የደነገጠችው። ምንም እንዳልተፈጠረ አስመስላ ቀጥታ ወደ ስራ ነበር ሄደችው። ዛን ቀንም ስራ ከገባችበት ሰዓት ጀምሮ ሙሉ ትኩረቷን ስራ ላይ በማድረግ የመጀመሪያ ቀሚሷን ዲዛይን አርጋ ትጨርሳለች። አለቃዋም ቀሚሱ ልክ እንዳለቀ በጣም ነበር የወደደው። ምንም ሳያቅማማ ይሄ ዛሬ ያዘጋጀሽው ቀሚስ ምሽት ላይ የሚዘጋጀው ፋሽን ሾው ላይ ይቀርባል አላት። የዛን ቀን ምሽት ሁሉም ሰራተኞች ለፋሽን ሾው እየተዘጋጁ ነበር። በጣም ብዙ ትልልቅና ታዋቂ ሰዎች እዚህ ፋሽን ሾው ላይ ይገኛሉ። ሮዝም ጓደኛዋ ቼልሲን እየፈለገቻት ነበር። ምክንያቱም እዚህ ፕሮግራም ላይ ይህንን ቀሚስ ለብሳ ሞዴል የምትሆነው ቼልሲ ጓደኛዋ ናት። በዚህ መሃል ዶክተር ዊሊያም ለሮዝ ይደውልላትና አሁኑኑ ፈጥነሽ ወደ ሆስፒታሉ ነይ ይላታል። ሮዝ ግን አሁን እሱ ጋር መሄድ አትችልም፣ ምክንያቱም ስራዋ መድረክ ላይ የሚቀርብበት ሰዓት ነው። በስተመጨረሻም ቼልሲ ፋሽን ሾው ወደሚዘጋጅበት ቦታ ትመጣለች። እናም ለምን ቆየች ስትባል መንገዱ በጠቅላላ በእብድ ሰዎች ተሞልተዋል። ሰዎች የሰዎችን ደም እየጠጡ ነው። እናም የሆነ አይነት ቫይረስ ሳይገባ አይቀርም አለቻቸው። ማንም አላወቀም እንጂ ቼልሲ ራሷ ተነክሳለች። እናም ቀስ በቀስ እየተቀየረች እየመጣች ነው። ሮዝ ልትቋቋሙ ማትችለው አይነት ረሃብ ስሜት እየተሰማት ነው። ሰውነቷ ይህንን ረሃብ መቋቋም አቅቶታል። መንገድ ላይ ራሷን ስታ መሬት ለመሬት መንደባለል ትጀምራለች። ሁለት ሰዎችም ሁኔታዋን ይመለከቱና ስልካቸውን አውጥተው ቪዲዮ መቅረጽ ይጀምራሉ። በሚገርም ሁኔታ ሮዝ እዛው መሬት ላይ ተኝታ እያለ ከአፏ ውስጥ የሆነ እባብ የሚመስል ነገር ይወጣና እነዚህ ሁለት ሰዎችን ይገላቸዋል። ብዙም ሳይቆይ ብራድ ሮዝን መሬት ላይ ወድቃ ሲያገኛት አንስቶ ወደ ውስጥ ይዟት ይገባል። ከዛም ሁኔታሽ ደስ አይልም፣ ዶክተር ዊሊያም ጋር ሄደሽ መታየት አለብሽ ይላታል። ሮዝ ፋሽን ሾው ሊጀምር ስለሆነ አልሄድም ብላ ታስቸግራለች። ብዙም ሳይቆይ በስተመጨረሻም ፋሽን ሾው ይጀምራል። በስተመጨረሻም ሮዝ ዲዛይን ያደረገችው ቀሚስ የሚታይበት ሰዓት ሲደርስ የሆነ ያልጠበቁት ነገር ይፈጠራል። ቼልሲ ቀሚሱን ለብሳ ሞዴል እያደረገች የነበረችው ሴት ከአንዳንድ አጠገቧ የነበሩትን ሰዎች ማጥቃት ትጀምራለች። ፖሊሶችን ቦታው ላይ ፈጠን ብለው ይደርሱና ቼልሲ ማስቆም ስላቃታቸው ተኩሰው ይገሏታል። ብራድ የሮዝ ጤንነት በጣም ስላሳሰበው ቀጥታ ይዟት ወደ ዶክተር ዊሊያም መጣ። በስተመጨረሻም ዊሊያም እስከዛሬ የዋሻትን ነገር እውነቱን ይነግራታል። አንቺ እኔ ላይ ተፈጠረ የምትያቸው ነገሮች በጠቅላላ እውነት ናቸው፣ በህልምሽም አይደለም፣ በሀሳብሽም የተፈጠረ ነገር አይደለም ይላታል። ይህንንም ዜና ስትሰማ ሮዝ በጣም ነበር ግራ የተጋባችው። ምን እንደምታደርግ እንኳን ግራ ነበር የገባት። ዊሊያም ሮዝንና ብራድን አንድ ክፍል ያስገባቸውና በሩን ይዘጋባቸዋል። ሌላ ክፍል ሆኖ ዊሊያም የሚፈጠረውን ነገር በጠቅላላ እየተቆጣጠረ ነበር። ሮዝ በዚህ ሰዓት ነው እውነቱን የተረዳችው። ከሰርጀሪው በኋላ ዶክተር ዊሊያም ብራድን ሮዝን ተከታተላት ብሎ ከኋላ እየተከተለ ሲከተላት እንደነበር ያስተዋለችው። ብዙም ሳይቆይ ዶክተር ዊሊያም የብራድ ሰውነት ላይ ደም ይደፋል። ሮዝም ብራድን ትገለውና ቀጥላ ደግሞ ራሷን ለመግደል ትሞክራለች። ነገር ግን ከተደረገላት ሕክምና የተነሳ በምንም አይነት ሁኔታ ሮዝ ራሷን መግደል አትችልም። አሁንም ተመልሳ ተነሳች። እንደዛም ሆኖ ግን አሁንም ቢሆን ከዛ መስታወት ክፍል ውስጥ አልወጣችም። በስተመጨረሻም ዶክተር ዊሊያም ሚስቱ ስለሞተችበት ሰው እንዳይሞት ማድረግ ነበር አላማው። እሱም ተሳክቶለታል። የዚህ ፊልም ታሪክ እዚህ ላይ ያበቃል። ስለ ፊልሙ ያላችሁን ሀሳብና አስተያየት ኮሜንት ላይ ጻፉልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው ማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው